ጥልኝ ወደ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ የመጣሁት ቪዲዮ ከሰሞኑ እንደምታውቁት ጂጂ ኪያና ፋኒ ጋር ትንሽ መናቆር ነበረ። ምክንያቱም ምንድነው ፋኒ በዚህ በዴዚ እና በአሌክስ የተነሳ ጂጂ አሁንም ድረስ እኔን እየሰደበችኝ ነው። 7 ዓመት ሙሉ ታግሽ ያለው ትዕግስትም ልክ አለውና በቃ ብሎ ከዚህ በኋላ ለምትናገሪው ነገር በህግ ነው መጠይቅሽ። እኔ ላንቺ መልስ ምሰጥሽ አይደለም፣ መልስ አልሰጥሽም። ሳምሪ እኔ ጋር ባመጣም ኖሮ ሌላ ቦታ መሄዷ አይቀርም ነበረ። ሳምሪ እኔ ጋር ባመጣ ሌላ ቦታ መሄዱ አይቀርም ነበረ። እና መጀመሪያ እኔ ጋር ስትመጣ የመጣችበት መንገድ ከእናቷ ጋር መጀመሪያውኑ መኖር ስላልፈለገች ሌላ ሀገር ሁሉ ልትሄድ አስባ ነበረ። ከዛ ከኔ ጋር ተግባባን፣ በኢንስታግራም የተዋወቅ ነው። ከኔ ጋር ተግባባን። ከዛ እኔ ጋር ለመኖር መጣች፣ ወደ ፍቅር ውስጥ ገባን። ከዛን ጊዜ ጀምሮ ግን ጂጂ እኔን ጠምዳ ይዛኛለች። እኔን ትሰድባለች፣ ቤተሰቦቼን ትሰድባለች። እህቴ ሁሉ ስትሰደብ ዝም ብዬ ትዳሬ ይሻለኛል ብዬ ትዳሬን ይዣለሁ። አሁን ግን ለትዕግስትም ልክ አለውና በቃ ከዚህ በኋላ የኔና የአንቺ ነገር በህግ ነው የምጠይቅሽ አለ ማለት ነው። ልክ ይሄም ባለ ማታውኑ ያን ቪዲዮ ከሰማች በኋላ አዲስ አጀንዳ ይዛ መጣች ማለት ነው። ምን ብላ? እኔ ሳምሪ መታ እርጉዞና እኔ ጋ ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ተኝታ ዶሮ ወጥ እየሰራው አማስዬ ዞር ስል አሳየኝ፣ ከፍቶ አሳየኝ አለች። ከዛ ደንግጬ አጠፋውኝና ልብሴን ቀይሬ ጓደኞቼ ጋር ሄድኩኝ። ለልጄም ነገርኩት። ማሚ ተሳስተሻል ነው ያለኝ እና የመድፈር ሙከራ አድርጎብኛል አለች። ከዛ ጓደኛዋ ሲጠይቃት ነክቶሻል? አልነካኝም። ጠይቆሻል? አልጠየቀሽም። እና ምንድን ነው ያደረገው? አማስዬ ዞር ስል ከፍቶታል እናሳየኝ አለች ማለት ነው። እና የተለያየ ሀሳብ ነው በዚህ ጉዳይ እያነሳችው። ይሄንን ባለችው ደግሞ እነ ሳምሪም ሆነ ፋኒ ጸጥ ሲሉ ህዝቡ ግማሽ ፐርሰንት የሚሆን የተወሰኑ ፐርሰንቶች እውነት ነው ብለው አስበዋል። ከእሷ ጋር የሆኑ እሷን የመሰሉት ደግሞ በዚህ ጉዳይ ላይ አዎ እውነት ነው፣ እንደዚህ ያጋጥማል፣ አንቺ ስላወጣሹ ነው እንጂ ምናምን የሚሏት የሚደጋግፏትም አሉ ማለት ነው። ሲጀመር ግርግዳ ስትልስ የነበረች ሴት እሷ ከመድፈር ወደኋላ ትላለች እንዴ? አየር ላይ ኦንላይን ግርግዳ እየሳመች ስሜት ቀስቃሽ የሆኑ ነገሮች ስታደርግ የነበረች ሴት ከመድፈር ወደኋላ ትላለች እንዴ? ከመድፈር ወደኋላ ትላለች? ከእድሜዋ ከሚያንስ ሴት ወንድ ልጅ ጋር አብራ ጓደኛ ሆና የነበረችው እሷ ናት፣ ሌላ ሰው አይደለም። እና ሳምሪ በዚህ ጉዳይ ላይ አሁን እንደኔ እኔ የራሴን ስናገር ፋኒ ጂጂክያን አልደፈራት። ምክንያቱም ፋኒና ሳምሪ ከተገናኙ ጀምሮ ጂጂክያ ፋኒ ላይ ስትጮህ፣ ስትሳደብ፣ ስታንቋሽሽ ነው ምናቃት። ስለዚህ እሱ ያ ሁሉ ስድብ ችሎ የተቀመጠ እንዴት ነው እንደዚሁ ሳይጠጋት የምትሳደብ ሴት እንዴት ነው ለእሷ እንደዚህ ሊያደርግ የሚችለው? ሁለተኛ ነገር ደግሞ ውሸቷ ማለት ነው። ከዚህ በፊት ሲታጠብ አየሁት በቀዳዳ እቃው ትንሽ ነው ስትል የነበረች ጀግና አሁን ደግሞ ከነ ምልክቱ ጠባሳ አለው ብላ ስትናገር እንግዲህ ወይ በተኛበት እንቅልፍና ሞት አንድ ነው። እንግዲህ ጠባሳ የሚኖረው አይኖረው የሚያውቁት ሁለቱ እሷ ገልጣ ተደብቃ ያየችውና ልጅቷ ናቸው የሚያውቁት። እንደውም ከነ ምልክቱ ልንገርሽ እቃው ላይ ጠባሳ አለው ብላለቻት ማለት ነው። እና ያንን ልታይ ትችላለች፣ አታይም ማለት አይደለም። ግን እሱ አውጥቶ ፈልጎ ሳይሆን ያሳያት እንዳለችው አንድ ቀን ሻወር ቤት ገብቶ ሳየው ሲታጠብ ትንሽ ነው ያለችው። እሷ እኮ ዮኒ ማኛ ስፖርት ሲሰራ የውት ሲገለበጥ እቃው ትንሽ ነው ያለች ጀግና ናት። የሰውን እቃ ሮጣ የምታይ ጀግና ናት እንጂ አሁን እሷን ሊደፍራት፣ እሷ ምላሰኛ ናት፣ ባለጌ ናት፣ ተናጋሪ ናት። እሷን ሊደፍር በዚህ እድሜዋ እንግዲህ አሁን እሷን የዛሬ 4 ዓመት ሊደፍር ሊያውም ጋንግ ሰውነቷን ሳታስቀናንስ፣ አሁን እንኳን አስቀናንሳ ምናምን ኦኬ ቢሆን እሺ፣ ያኔ ሳታስቀናንስ እንዴት ተብሎ ነው እሷን እንደዛ የምታስፈራውን ሴት ሊያውም የሚስቱን እናት ሊደፍር የሚችለው? በማይግማቡበት ውስጥ እንዴት ነው እሷን ሊደፍር ሀሳቡ የሚኖረው? በተለየ ድራማን የመጣችውና ዛሬ ደግሞ እነሱ ምንድነው ለተመልካች መልስ የሰጡት? እስከዛሬ ዝም ያልኩት ስራ ላይ ስለነበር ነው። መልስ መሰጣትም አያስፈልግም። የተወሰናችሁ ሰዎች
ያላችሁ ያላመናችሁትም፣ እኔ ግን በራሴ በህይወቴ የማስገባው ሰዎች አሉ። ራሴን ነው የማስገባው እና ቤተሰቤን ፋሚሊን ነው እና ስለ አለሜቱ፣ ስለ ጣሰው፣ ስለበለጠ፣ ስለከበደ፣ ስለ ቡልቻ እኔ የማውቀው ነገር የለም። ግን በጣም አዝናለሁ ትዳሬን ለማፍረስ ጥረት መደረጉ። እኛ አልተለያየንም። አሁንም አብረን ያለነው። ዝም ያልነው ደግሞ አንደኛ ቤት እየሰራን ነው፣ ስራ በዝቶብናል። ሁለተኛ ትምህርትና ስራ አለብን፣ ቤተሰብ አለ። ስለዚህ ወጥቼ መናገር አልቻልኩም፣ መመላለስም ስለማልፈልግ ነው ዝም ያልኩት። አንዳንድ ሰዎች ደግሞ ዝም ሲባል እውነት ይመስላቸዋል። ነገሩ እውነት ሆኖ ሳይሆን የመድፈር ሙከራ እውነት አድርጎባት ሳይሆን እኛ ስራ ላይ ስለሆንን ነው። አሁንም ከዚህ በኋላ እኛ ስንመጣ በዚህ ሚዲያ የምንመጣው ልክ እንደ በፊታችን የራሳችንን ኮንቴንት ይዘን ነው እንጂ የምንመጣው ለአንዱ አንዱ መልስ እየሰጠን አይደለም። ከዚህ በፊት ከእናቴ ተጣልቼ በነበረ ሰዓት ለእናቴ ወጥቼ መልስ ስሰጥ ሌሎች በውስጥ እየጻፉልኝ ነበር። አዎ እኛ ዝም ስላልን ነው እንጂ ልክ እንደ አንቺ አይነት እናት እኔም ጋር አለ ብለው የሚሉኝ ነበሩ። አሁንም ደግሞ ይሄ ነገር ሲፈጠር ይህንኑ እንደዚህ የሚሉ እናት አሉኝ፣ እኔም አለኝ የሚሉኝ በውስጥ በጣም እየጻፉልኝ ነው። ስለዚህ ይህ በእኛ ብቻ አዲስ አይደለም ያለ ነው። በእኔ ብቻ ህይወት የተደረገ አይደለም። ግን ቢሆንም ይሄንን አላየውም። እኔ መልካም በጎኑን ነው እንጂ ማየው ያልሆነ ነገር በህይወቴ ውስጥ አስገብቼ ራሴን መረበሽ አልፈልግም። ስለዚህ መልስ ለሚገባው መልሱ ይሄ ነው። በቃ ዝም የተባለው እኛ ስራ ላይ ስለሆንን አንደኛ መመላለስም ስለማንፈልግም ነው እንጂ ነገሩ እውነት ሆኖ አይደለም። ማንንም የመድፈር ሙከራ ፋኒ አላደረገም። የተባለውን ሁሉ ሰምተናል። ልንሰማ ባንፈልግ እንኳን አጋጣሚ ቲክቶክ ላይ ሲቆራረጥ ስለሚመጣ ያ ነው እኛ ጋር ያለው ነገር። ስለዚህ እኛ ጋር ያለው እውነት ይሄ ነው። ሌላ ሰው ጋር ያለው እውነት ደግሞ ሌሎች አብረው እሷ ጋር የተመሳሰሉ ሰዎች ሊያምኗት ይችላሉ። ብዙዎቹ ግን ያላመኑ ስላሉ እነዛ ይበቁናል እና እኛ ጊዜያችን በስራ የተወጠረ ነው። ለእንደዚህ አይነት ጊዜ የለንም። በእኛ መሀል ክፍተት ስለሌለ አትልፉ፣ አትለያዩንም። ስራ ነው ያጠፋን እንጂ ተለያይተን አይደለም። ዝም ስል የተለያየው ሳምሪ ተለያየች ምናምን ብላችሁ ያሰባችሁ ሰዎች አላችሁ። ግን እኛ ባልና ሚስቶች ነን፣ አልተለያየንም፣ ወልደናል፣ እንቀጥላለን እግዚአብሔር እስከፈቀደልን ድረስ። በዚህ ነገር ደግሞ ነገሩን ወደ ህግ እንወስዳለን። ስም በማጥፋትም ቢሆን እንከሳለን። ከሰን የህግን መልስ እንጠብቃለን እንጂ ከሰው ጋር በተናገረ ቁጥር መተው እንዲህ ባሉ ቁጥር መልስ የምንሰጥበት ጊዜ የለንም እና እኛ ጋር ያለው እውነት ይሄ ነው ብለው ዛሬ ባልና ሚስቶቹ መተው ቁጭ ብለው በተረጋጋ መንፈስ ትክክለኛ ለሰው በሚገባ መንገድ መልስን የሰጡት። ሳምሪም የዋዛ አይደለችም፣ በደንብ ነው የምትናገረው። መናገር ካለባት ሳምሪ በጣም ትናገራለች። ያው ልክ እንደ እናቷ ናት ማለት ነው። እና ይሄንን መልሰዋል። ለማንኛውም የሳምሪ የማነው የጂጂ ኪያ ውሸት እንደቀጠለ ነው። ገና ሌላ አወጣለሁ እና እንደፈለኩ እንደዚህ የምሰድበው እንደፈለኩ ምለው እኮ ለዚህ ነው ምናምን ሁሉ ብላለች እኮ። አንቺ እኮ እውነትሽን ነው፣ አንቺ ስላወጣሹ እኮ ነው። ሌሎች እናቶች እኮ እናቷ አሪፍ ናት እየተባሉ እንደዚህ የሚደፈሩ እንደዚህ ሙከራ የሚደረግባቸው አሉ ሲላት፣ ከሷ ጋር ያለው ልጅ ማለት ነው ሲላት፣ አው ምናምን አው አሉ እንደ ኖርማል ነው የሚታየው ብላ እያለች ነው። አዎ እናት ልትደፈር ትችላለች፣ አትደፈርም ማለት አይደለም። ግን የጂጂ ኪያ አይነት እናት አትደፈርም። ምክንያቱም እንኳን ተደፍር አይደለም እሷ ጎትታም የምትደፍር ናት። ከ20 ዓመት በፊት ተደፈርኩ ብትል እናምናታለን። ከ30 ዓመት ተደፈርኩ ብትል እናምናታለን። ዛሬ ግን እሷ የወንድ ያለ በምትልበት ሰዓት እኔ አንዴ ነው ስሜት የሚመጣው። አይተናል እኮ ሰውየው መጥቶ ሲሄድ እኮ እንዴት እንደሆነ አይተናል። ብዙ ነገር እዚሁ ሚዲያ ላይ ስለሆነ ያየ ነው። እንግዲህ ፋኒክ ደፍሯል ለማለት በጣም ይከብዳል። እንኳን ደፍሯል አይደለም ስሜት ቀስቃሽ የሆነ አክት እንኳን አላደረገም ጭራሽ። በቃ እሱ ላምባ ለዋለበት ኩበት አይነት ነገር ነው እና የተፈጠረበት። እንግዲህ መጨረሻቸውን እናያለን። ያው እነሱም እዚህ ሚዲያ ላይ ያመጡታል፣ የሰጡንን ደግሞ እኛ ቀጥለን እናብራራዋለን ማለት ነው። ለማንኛውም ዛሬ የሳምሪ መልስ በቃ ጠቀቅ ያለ ነው። ሌሎች እያሉ ነው፣ ግን
እኔ መልሷ በደንብ ተመችቶኛል፣ ገብቶኛል። መናገር ያለባትን ነው የተናገረችው። ምክንያቱም ብዙ ይሄ ነው ለማለት ለባለጌ በጣም አስቸጋሪ ነው። ለባለጌ መልስም ስለማይሰጥ እውነት ቀጥ ብላ መንገዷን ትሄዳለች። ብትቀጥልም ግን መንገዷ መጨረሻዋ እውነት ትወጣለች። ውሸት ግን ለጊዜው ሆይ ሆይ ይባልና ከዛ በኋላ ውል የለውም እና የኛ እውነት ይሄ ነው። ያመናችሁ መኑ፣ ያላመናችሁ ደግሞ ምንም ማድረግ አንችልም። እኛ ግን ባልና ሚስቶች ከልጆቻችን ጋር አብረነን ያለነው አልተለያየንም። እናንተም ስራችሁን ስሩ፣ እኛም ስራችንን እንሰራለን። ከዚህ በኋላ በራሳችን ኮንቴንት እንመጣለን። ቤታችንን እየጨረስን ስለሆነ ከሚዲያ አንጠፋ። የራሳችንን ነገር መተን ሚዲያው ላይ እናስተላልፋለን በራሳችን ኮንቴንት እና ይሄን ይመስላል ለዛሬ ብለው ባልና ሚስቶቹ የተሰማቸውን ተናግረዋል ማለት ነው። በዚህ አጋጣሚ ደግሞ ለቻናሌ ሰብስክራይብ ያልሆናችሁ ሰብስክራይብ አድርጉ። የተሻለ ቪዲዮ ይዤ እንድመጣ ደግሞ በተሻለ የድምፅ ጥራት በተሻለ ካሜራ ጥራት ይዤ እንድመጣ እና በተሻለ ስራ ደግሞ ለእናንተ በሚመጥን የተሻለ ስራ ይዤ እንድመጣ የእናንተ ማበረታታት ያስፈልገኛልና እስቲ ለእኔም ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ። ተባረኩልኝ፣ ክበሩልኝ ያገሬ ልጆች።